ጾም አላህ ያየኛል ብለህ የምትሰራው ስራ ብቻ። አሊያም ረመዳን ቀን ቤቱ አሁን ምሳውን በልቶ ግጥም አርጎ መጥቶ አፉን ጠራርጎ የዛሬ ፀሐይ ምን አበረታው ቢልህ በምን ታውቃለህ? መብቱ ነው አይደል? አላህ ያየኛል ስለሚል ነው ውዶ ያደረገ የተገመጠመጠበትን ውሃ ሳይውጥ የሚተፋው። አላህ ብቻ የሚያውቀው ነው። የጉሮሮን ኬላ አላህ ብቻ ነው የሚያያት። አላህ ያየኛል ስለሚል ነው የሚጾመው። ለዛ ነው አላህ ፈሰውሙ ሊ ጾም የኔ ነው ይላል። እኔም ፈርቶ ነው ባሪያ የሚጾም እንጂ ያቺ ቤት ውስጥ ምግብ የምታዘጋጀው ውዷ ባለቤት ምግብ ቀምሳ ትፍ የምትለው ማን ያየኛል ብላ ወደ ውስጥስ ብትስበው አትችልም እንዴ? ጉሮሮን ስታልፍ የሚያያት ጌታ እንዳለ ታውቃለህ። ጾም አላህ ያየኛል ካላልክ በስተቀር አንድን ሰውንም ማስገደዳችን። አንድን ሰው አስገድደ መሳሪያ ይዘህ ሶላት ልታሰግደው ትችላለህ። ሩኩዕ በል ስጁድ በል እያለ ሐጅ ልታስደርገው ትችላለህ አስገድደ። ዘካ ልታስወጣው ከኪሱ ትችላለህ አስገድደ ግን ልታጾሟች። ጾም የምትከለክለው ምግቡን ነው። ቀማሃው ተስማምቷል። ዙሁር ደረሰ ልስገድ ይላል። ሶላት ትከለክለው አትከለክለው። ሊሰግድ ሲል ደግሞ ውዱ ይባላል አይደል? ውዱ ሲያረግ ደግሞ አፍ መጉመጥመጥ አለ አይደል? እየተጉመጠመጠ ወደ ውስጥ ቢልከው ማን ያየው? አላሁ ጀለ ፊሁ። አስገድደህ ማታሰራው ዒባዳ ካለ ጾም ብቻ። ይህን ስለሚያውቅ አላህ ፈሰውሙ ሊ ጾም የኔ ነው አለ። ሶላትም የሱ እኮ ዘካም ለአላህ ነው። ለጾም ግን የተለየ ቦታ ሰጠው። አላህ ያየኛል ብለህ የምትሰራው ስራ። ይህን ሳናቀው ውስጣችን ላይ አላህ ያየናል የሚለውን ስሜት አላህ ዚሮ መዳን ላይ ይክበዋል፣ ይሰራዋል፣ ይገነባዋል። አንድ ሰው ለውጥ እንዲያመጣ በስነ ለውጥ ሳይንስ ውስጥ አንድን ነገር 21 ጊዜ ማድረግ ነው። አላህ ግን 7-9 ቀን ጨምሮበት 30 ቀን 29 ቀን ይሄን ተርቢያ ይሰጣል። ጠንቃቃ እንድትሆን። ከዛ በኋላ ሱቅ ላይ ስትቀመጥ ገዢው ባያይ አላህ እንደሚያይ አቀን ምትሸጥ። ፎርጅድ ዕቃ ስትገለብጥ ሰውየው አላየህም፣ ቤቱን ዘግተህ ግን ስትሰራ አላህ አይተዋል። ይህን ስሜት ነው ረመዳን የሚያሰርጽ።